Halo ውዶቼ እስሚ ከምን ከለመድከን ተቻናው ከመጀመሪያው ነው ዛሬ ከእንቅልፍ ተነስቼ ስልኬን እየተጠቀምኩ ላናገራቸው ፈልጌ ነው። የሚገርማችሁ ነገር ዛሬ እናንተ ሀበሻ እናንተ ናችሁ ዘረኞች፣ ፈረንጅ ይሄን ያህል አይደለም። ይጠራጠራሉ፣ እንዲሁም ከሀበሻ በላይ ያስቸግራሉ። ግን ሀበሻ ምክንያቱም ሁሌም ስለሚያለማመጥ አልሚጥ ስለሆነ ምንም ችግር አይመጣም ማለት ነው። ከሰው ተለይቶ ሩቅ ቦታ ላይ ሲሆን በትንሽ ጊዜ ጥቂት ይላል። እሱንም ለራሱ ይጠቀምብሽ ወይም ደግሞ መንገዶችን አሪፍ አድርጎ ለመክፈትና ኮንትሮል ለማድረግ ነው እንደዛ የሚያደርገው ማለት ነው። እንዳይቸገር በኋላ ላይ እንትን እንዳታርግበት ማለት ነው። እኔ የሆነ ነገር ስናገር ሚሞሪ እንዳለ ነው የምናገረው ማለት ነው። እኛ የነበርነው መቼስ እዛ የሆነ ነገር ከተፈጠረ ሌላ ቦታ ታዲያ ለምን የሆነ ሞት ወይም የሆነ ችግር ወይ የሆነ ነገር ሲከሰት እንዴ ታዲያ አንቺ እኮ ኢሮብ ላይ ሰው አለን እያልሽ አልነበርሽም እኮ ታዲያ እንዴት እንደዛ ሊከሰት ይችላል እኮ ታዲያ አንቺ ምን አገባሽ? ታዲያ አንቺ እዛ ኢሮብ አገር ውስጥ ምን አሳሰበሽና ምን እያልሽ ነው አልገባንም ትባላለህ አንዳንዴ። ይሄ ነገሩ ወይ በጣም ተመቸኝ፣ በጣም ይቆያል። ጋዴነት ደግሞ እያደረ ያምራል እና ማለት ነው ልጆቼ። ለዛ ነው ሚሞሪ ምንስ ሚሞሪ እኔ የነበርኩበት የነበረውን ሚሞሪ ነው የምላችሁ። እኔ እነሱ ሀበሻ እንኳን የሚመሰክርልኝ ልጅ ነው። ሰው ምንም ነገር አያረገላትም ተብሎ ባጂ ማለት ነው። እሷ በፍጹም ከሰው መጠበቅ ምን እንደሆነ አታውቅም። እኛ ፈረንጆች ማለት ነው። እውነቴን ነው የምነግራችሁ። እኔ ቆዳዬ ጥቁር እንኳን ቢሆን ማለት ነው ውስጤ ግን አይቀየርም። እና ብዙ ጊዜ ከሰው የምንጠብቅ አይነት ሰዎች አይደለም። በዚህ ምድር ላይ በቃ እንደ የወደነውን ሰው ከሱ እሱ በጣም የሱ ጠባቂ እንዲሆን ከሚያደርገን ሰው ጋር በጣም ከምንወደው ሰው ጋር ከምንኖር እሱን ትተን ብንለየው እንመርጣለን። የራሳችንን ህይወት በራሳችንን ለመኖር ማለት ነው። እየወደድን ነው እያፈቀር ነው ማለት ነው። እስከዛን ያህል የኛ ባህሪ በጣም አስቸጋሪ ነው በዛ በኩል ማለት ነው። እኛ መጠበቅ የሚለውን ነገር በፍጹም አንወድም። በፍጹም ማለት ወይም ሰው ሲያደርግልን እንጠላለን ማለት አይደለም። አንደኛው ነገር እውነትም ይላለው ይጨመርለት ነው። እዚህ ጋር አይገባም ግን እንዳታረጉት እናንተ ወንዶች። ስኪንኬር ባይደው የኔ ስኪንኬር እየሰራሁላችሁ ስላልሆነ ያው ህጋዊ ስላልሆንኩኝ ማለት ነው። ኢሌጋል ስለሆነ እንደፈለግኩ ነው የተጠቀምኩኝ አሉ እና ለዛ ነው ሚሞሪ ባይደው ማለት ነው። እኔ ግዴታ አይደለም ለፈረንጆች ብቻ የምናገረው ለእናንተም ማወቅ አለባችሁ። እያንዳንዳችሁ ባለ የምናገረውን ነገር ሚዲያ ላይ እስከወጣው ድረስ ማለት ነው። በእንግሊዝኛ የምናገረውን ነገር እያንዳንዱን ነገር እኔ መቼስ መጀመሪያ የተናገርኩትን ነው እና ማወቅ አለባችሁ። ለስስ ዳንጀር እስከፈለጋችሁ ተሰምታላችሁ፣ ካልፈለጋችሁ ተዘውላላችሁ ማለት ነው። ማለት የሆነ ነገር መከሰት ወይም ደግሞ የሆነ ነገር ሊከሰት ሲጀምር ምክንያቱም በድንገት ነው የሚከሰቱት እና የምታዩት ነገር ነው አይናችሁን የሚደፍኑት። ሀበሻ እናንተ ችግር አለባችሁ። እናንተ ደግሞ አይናችሁን እንደዚህ ጨፍናችሁ እሺ ጨፍነኝ ነው የምትሉት ማለት ነው እያላችሁ። ለዛውም እናንተ ማወቅ ስላለባችሁ እንቃላባችሁ። እኔ ሲደብተው ችግር ጥሩ ነበረ ማለት ነው። እዛ ልሳደብም ትንሽ ምናምን አለ ሀርዲ ነገር አለ። እሱ የኔ ተፈጥሮ ነው፣ ልተው አልችልም ማለት ነው። እንደዚህ ቅብጥ ማድረግ አልችልበትም። አሪና ለሰዎች ምንድን ነው የሚከቱብኝ? ፈጣሪ ይወቅልኝ። እንዳደምሸት ማዳው እኮ የእውነት በቃ የእውነት ማዳ ሆነች። እነዚህ ነው አሜዚንግ ባይ ዘ ወይ በጣም ቆይቼ ነው የተነሳው። ቀኑ ሙሉ ከጠዋቱ
ሌሊቱ እንኳን እንደዛ አይተኝም። እውነቴን ነው የምላችሁ ከጠዋቱ ማለት ነው 6 ሰዓት እስከ ሌሊቱ 6 ሰዓት ተኝቻለሁ። ዲፕሬሽን እኮ አይደለም ሰይጣን እና ማለት ነው። የሆነ ታይም ላይ ከተደወለልኝ ቦታ የነበርነውን ቦታ የሆነ ካቨር አላደረገው በአንድ የሚጠፋ ነገር የለም። ምክንያቱም ሰዎቹ this is so too much danger you know why ምክንያቱ ሰዎቹ በጣም እየሰሩ ነው። ምክንያቱ በተለይ ካቨር ሳደርግ ጊዜ የምስል ጊዜ እየሮጡ ነው ባለኝ ማለት ነው። እየሮጡ ባለኝ ማለት ነው። በሌላ በኩል እያስመሰሉ በሌላ በኩል የሚያደርጉ ማለት የሚፈርቻ አይደለም። መፍራት ነው የሚፈራ ለእነርሱ ቦታ በሰጠሁት ቀንና እነርሱን ራሴ ህይወቴ ውስጥ ባስገባቸው ቀን ነው የምፈራው እንጂ ጀስት ግን ኖርማል ነው ማለት ነው። ጀስት ከብዙ ሰው ጋር አራመዳለሁ። ምንድን ነው የተፈጠረው? የሆነ ለውጥ አለ። እንጃ እኔ ብዙ ጊዜ ስለ ስኪን ከር አልጨነቅም። ወንዶች እንደነገርኳቸው ውስጤ እንትን ካልሆነ በፍጹም ነው ሰውነቴ እንትን የማይሆነው ማለት ነው። አሁን የያዘኝ ቡዳ ካልወጣ መቼም ፊቴ እንትን አይልም አይጠላም። የዘላንዱ እስኪዘጋ ድረስ እንደዚህ መቅላት የምናምን ነገር የለባትም ማለት ነው። ቡዳ ውስጤ ላይ የሚጨፍረውን ነገር ማለት ነው። እንደዛ ነው ማለት ነው። እኔ ማማረር አልፈልግም ስለ አንጀሊና ጆሊ ስለ ሴቶቹ ሶሻል ሚዲያ ላይ ባደረጉት ነገር ህይወቴ የደረሰው ደረጃ ግን ታዘብኳቸው። አንቺ በጣም ችግር ውስጥ እንዳለሽ እያወቁ እነሱ ግን በፍጹም አይተውትም። ዝም ብለው ይላሉ። ዋይ because እኔ የማልመልስላቸው እነዚህ ወንዶች አሁን ወንዶች ወደ ጋር የሚመጡት ወንዶች ማለት ነው አይመልሱም። ቴክስት ጽፍላቸው አይመልሱም። አንዳንዴ ኮሜንት ላይ ያደርጋሉ፣ አንዳንዴ ይመልሳሉ። በቃ እንትን ላይ ማለት ነው ሶሻል ሚዲያ ላይ ኢትስ ቱ ማች ዳንጀር ማለት ነው። እኔም ኢንሳይድ አልፈልግም። ምንም ነገር ወደ በውስጥ የማደርገው ነገር አይኖርም ማለት ነው። አልጋ ስራ ላሳያቸው ይቅርታ አድርጉልኝ ማለት ነው። ምናልባት አልጋ ከደረስን በሌላ በኩል ግን አሳያቸዋለሁ። ያው ደረስን ማለት ነው ማሳየት ያው እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ፀጉሬን ባደይ ማለት ነው እንዴት ብሎ እንዳደረ እስቲ ይፈርሳል። የኔ ፀጉር ቶሎ ነው የሚፈርሰው። መሸጥ አድርጌ እንትን አደርጋለሁ። ይሄን አሪፍ አደረ። እኔ ሁሉ ስንት መከራ ያለው የኔ ፀጉር አሪፍ ነው እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? የኔ ፀጉር ማለት ነው እንትን ስለሌለውና እንጂ ርዝራን ምንም አያስቸግረኝም። ቅባት ይገባው አይገባው ቢከናከንም ባልከናከንም ይረዝማል። እውነቴን ነው የምነግራችሁ ያለበት እንዲህ አይልም እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ግን ህይወቴ ሰው ዳንጀር ውስጥ ነው የገባው። እኔ ቴንኪው ያደረጋችሁልኝ ፈጣሪ በፈጣሪ ተከፈለ የሚመልስላችሁ እኔን እንዳደረጋችሁልኝ ህይወቴን እንዳደረጋችሁልኝ ህይወታችሁ እንደዛ ያደርግላችሁ ፈጣሪ። እኔን በውስጤ ደስታ ያመጣችልኝ ለኔ ማለት ነው ለኔ ያመጣችልኝ እድል ለኔ ያመጣችልኝ እንጀራ በረከት ፈጣሪ ወደ ቤታችሁ ያስገባ ብላችሁ እርግማን ነው። ምክንያቱ ለምን እኔ እድሌን አስወሰዱኝ፣ በረከቴን አስጠፉኝ፣ ሁሉ ነገሬን ነው የወሰዱብኝ ባዴ ማለት ነው።
እና ማለት ነው ልጆቼ። ስለዚህ እሱ እርግማን ነው። እኔ ጥሩ ልጅ ነኝ የምላችሁ ምንም አላደረጉልኝም እና ምንም አላደረጋችሁልኝም ነው የምላቸው። እንደዚህ ማለት እርግማን ነው። አንዳንድ ሰዎች ብልጣሉ። እኔ ብዙ ጊዜ ለምንድን ነው አንዳንድ በጣም የሚል ሰው አልወድም የምላችሁ ለዛ ነው ባዴ ማለት ነው። እንደ ሰው ምንድን ነው ልላችሁ እየፈለጉት ውዶቼ፣ ያው ጮሄ እንድናገር የሚያደርገኝ በክብር ተናገርኩኝ ችግር ውስጥ አለው ብዬ። ሁለተኛ ነገር ደግሞ ህመሙ፣ ምክንያቱም ልክ እነርሱ የሆነ ነገር ስለኔ ሲናገሩ ቃጠሎቱ ማህፀን ላይ የሚጀምረው ነገር ስለነበረ እንዲያቆሙ ፈለጉኝ። እንዲያቆሙ አልቻሉም። ስለዚህ ለዛ ነው በቃ ይሆናል አይደለ? ልዴት አለ አይደለ? የኔ ተፈጥሮ ደግሞ በጣም ደንጀር ስለሆነ ሁሌም ተውኝ 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 የምለው የራሴ ተፈጥሮ ስለማውቅ ነው በዚህ ማለት ነው። እና ማለት ነው ወዶቼ እኔ እውነቴን ነው የምነግራችሁ። በፊቴ ምንም ነገር ባልጠቀም ደስተኛ ነበርኩ። እንደዚህ ሎሚ ብቻ ፍግፍጌው በሎሚ ብቻ ፍግፍጌው ማለት ነው በውሃ ስታጠበው ብቻ ጦር ይመጣል እና ማለት ነው ወዶቼ። እኔ እኮ ቢያንስ እንኳን እዚህ እንደዚህ ያለ ወረቀት እንደዚህ እየተቃጠልኩ እየተሰቃየሁ ይህን ያህል ጊዜ ስቆይ ደስተኛ አይደለሁም ወይ? ስራ የሌሎች እኮ ካምፕ ውስጥ ተቀምጦ ስንት ስራ ይሰራሉ፣ ስንት ነገር ያደርጋሉ፣ ስንት ነገር ያደርጋሉ። እኔ እኮ ብዙ ከድብርት ሊያወጣኝ የምችል ነገር እኮ ስራ ነበረ። እውነቴን ነው የምነግራቸው። እኔ እኮ ካምፕ ውስጥ ሰርቼ በውጭ ቤት መከራየት እችል ነበረ እኮ። አሁን እኮ ሲሞትም የሚያየኝ ሰው እኮ አላገኘም ነው እኔ ባላይ ማለት ነው። እናም ምንም ነገር ላሳካ አልቻልኩም። ሁሌም በቃ ችግር ነው፣ ሁሌም ኮንትሮል ነው፣ ሁሌ ወጣች ገባች ነው፣ ሁሌ አሰበች ነው፣ ሁሌ በቃ በጣም ዳንጀር ነው። እንደዚህ ብሎ አስቢው ባላይ ማለት ነው። ልጅ ወልጄ ቢሆን ኖሮ ከነ ልጄ አይተውኝም ነበረ። ገና በፍቅር እንድጠይቃቸው ነበር የሚጠይቁኝ ባላይ ነው። አስቡት እንደዚህ ያህል እንኳን ልሞት ብዬ ማለት ነው ያልተውኝ ሰዎች ሁለት ልጅ እያለኝ እንኳን አይተውኝም ነበር ማለት እኮ ነው። ለምን ካላችሁ በቃ የሆነ ትንሽ ዘና ሲል ጊዜ ይነሳባችኋል። አይነት ችግር ቢኖረኝ ማለት ነው እኔ ሴክስ ማድረግ ነው አልችልም ብዬ እንኳን ተናገረኝ ነበርና እዛን የሚያህል እንኳን ቢሆን አይተውኝም ነበረ። በዛ ላይ ደግሞ ሊጠይቃቸውና ሊለምናቸው ነው የሚፈልጉት። አስቡት አሁን እኔ ማለት ነው በእናቴ በኩል ችግር ውስጥ ነኝ፣ በአባቴ በኩል ችግር ውስጥ ነኝ፣ በአጎቴ ቤተሰቦች ውስጥ ችግር ውስጥ ነኝ፣ በአጎቴ ምስት በኩል ችግር ውስጥ ነኝ። እንደዚህ በችግር ተጋብቤ እንኳን እኔ ሊረዱኝና በክብር በስነ ስርዓት እንኳን ሊያናግሩኝ አይፈልጉም። ወይም ደግሞ በቃ ስትልጅ ችግር አለባት ብሎ ማለት ነው ቀለል አድርጎ ማለት ነው እኔ ላይ ጥቅም መፈለጉን አይተውም ባይ ማለት ነው። እውነቴን ነው የምነግራችሁ። በጥብጥ እኮ ነው የሚያደርጉኝ ባይ ማለት ነው። የሆነ በቃ ሽሩ ደግሞ ያምኑም አንዴ ዝም ካልሽ ማለት ነው በቃ ይናደዳል ምናምን ነገር በቃ ፍላጎታቸው በፍጹም ነው የማይገባኝ ማለት ነው። እና እኔ ጋር የሚመጡ ወንዶች ባይ ማለት ነው ምንም ጥሩ ቢሆን ቆንጆ ቢሆን የትኛውንም ያህል ኢነርጂ ቢኖራቸውም ባዴ ማለት ነው። እና ማለት ነው በቃ ውዶች እንደዛ ሲሆን ጊዜ ማለት ነው አስቡት ሰው ክፋቱ ባዴ ማለት ነው። ሰው በጣም ሰው እንረዳለን በቃ የተቸገረ ሰው እነዚህ አርቲስቶች ታውቁታላችሁ፣ በጣም ፌመሶች ምናምን ነገር ምን ብሎ እንደሚያቀባጥሩ ማለት ነው። ሰው እየረዳን ነው። እኔ ሊረዱኝ እኮ አይደለም የሚመጡት ሊጠቀሙብኝ ነው ባዴ ማለት ነው። ምንም ነገር ባዴ ማለት ነው ምንም ነገር ያስተካክሉልኝ ነገር የለም ባሌ ማለት ነው። እንዲሁም ሰዎቹ ማለት ነው የትኛውንም ቦታ እያደረጉ ያሉትን ነገር ስለተረዳቸው ስለ ግድ ስለሌላቸው ስለነቁ ነው እንጂ አንዳንዶቹ ምክንያቱም በውስጡ ከእነርሱ ጋር የሚሰሩትን ነገር አለ የሚያደርጉትን ነገር ስለሚያዩቸው ግድ የላቸውም እንጂ በእነርሱ ምክንያት ስንት መገለል ስንት ችግር ነበረ የሚደርሰኝ ባሌ ማለት ነው። እና ማለት ነው ልጅ ለነገራቸው የምፈልገው ነገር እንደመሰላችሁ አንድ ሰው እኔ በጣም ነው የተገረምኩላቸው እና በጣም እንድጠነቀቅና በጣም ዳንጀር እንደሆነች ህይወት እንዲገባኝ ያደረጉኝ በላይ ማለት ነው። እና ሰው ማለት ነው ወንዶች ልነግራቸው የምፈልገው ነው ማለት ነው። እና ማለት ነው ወንዶች
ረሳይ በጣም ነው የተገረምኩት ባይ ማለት ነው። ነገስ ደግሞ ምን ልላችሁ ፈልጋለሁ እና ማለት ነው አስቡት ይህን ያህል በትንሹ ነገር ሰው እጅ ገብቼ ማለት ነው ይህን ያህል የተጫወቱብኝ ሰዎች ማለት ነው ከእኔ ጋር ትዳር ሀብታም ማድረግ ምናምን ነገር ይፈልግ ይመስላችኋል? ከሁሉም በላይ ሴቶቹ የሚያናድዱኝ ነገር ማለት ነው በቃ ሁሌም ወንድ ከፈለገ ይገልበጥሽ፣ ከፈለገ ይገላበጥሽ፣ ከፈለገ ይርዳሽ፣ ከፈለገ ይርዳሽ። የሴቶቹ እርዳታ ነው የሚያናድደኝ ባዴ ማለት ነው። ሴቶቹ ምንም ነጭም ትሆን እንትንም ትሆን ባዴ ማለት ነው ለሴት የሚባል ወገን የላትም። እንዲሁም ወንዶች ይሻላላችሁ ወርቱ ነው የምላችሁ። ሴት ማለት ነው ለሴት ወገን የሚባል ነገር የላትም እና እንደውም በጣም የሚያናድደኛል ባዴ ማለት ነው። ከዛ ውጭ ደግሞ እዚህ እንደነገርኳችሁ ማለት ነው ያው እኔ ክርስቲያን እንደ ስለሆንኩኝ ካቶሊክ ስለሆንኩኝ ልቀበልኝ ይገባል ምናምን ነገር ብያችሁ ነበር። እውነት ነው ባዴ ማለት ምክንያቱም አሁን ለወገን ምናምን ነገር ሳይሆን ያለው እንትን ሁኔታ አይቶ ማለት ነው እነርሱ ካልረዱኝ ማን ነው ሊረዳኝ የሚችለው? እና አሜሪካዊም ነኝ ደግሞ እኮ አሜሪካዊ ሆኜ ሌጋል እና በጣም የተመቸ ቢሆን ችግር የለውም ባዴ ማለት ነው። እንዲሁም ከኖርማሊ ከሚመጣ በኢላጋል እና በእንደዚህ አይነት መልኩ የመጣ ማለት ነው በጣም እርዳታ ማግኘት የሌለበት ሰው እንዳይገለው፣ ሰው እንዳይጠቀምበት፣ የሆነ ነገር ብሎ ማለት ነው ሰው እንዳይጫወትበት በጣም መረዳት ያለበት እንደኔ አይነት ሰው ነው ባዴ ማለት ነው። እኔ ከትራምፕ ጋር ግንኙነት የለም፣ ከቤተሰቦቼ ጋር ግንኙነት የለም፣ ምንም አውቀውን ተአምር የለኝም ባዴ ማለት ነው። የሚሆነው እስከሆን ድረስ ማለት ነው በግልጽ መናገር ያለብኝ ነገር ተነግሮኝ ማለት ነው ሊያደርጉልኝ የሚችሉትን ነገር እስከሚችሉት ተነግሮኝ ማለት ነው በቃ ቀጥታ ነው አንድ ነገር ሊሉኝ የሚገባቸው እንጂ እንደዚህ ሊጫወቱብኝ አይገባቸውም ነበርና እንዲሁም በቃ ወንዶቹ ትልቅ ጉዳይ ሆኖ ማለት ነው እኔ በጣም ግራ የገባኝ ነገር ማለት ነው ባል ተብዬው ፍቅረኛ ተብዬው በጣም በቃ አንደኛ እንትን የሆነውን ነገር የባል ነገር ነው። አሁን እንደዚህ ካምፕ ውስጥ ሆኜ ማለት ነው በጣም ዳንጀር የሆነ ሰው ህይወት ውስጥ ገብቶ ማለት የሆነ ነገር መወሰን የሚችል አይደለም። አንቺ ያልሽው ብቻ ነው የሚሰሙት እና እዚህ በጣም ይህን ያህል ሊደፍርሽ የሚችል ከሆነ እኮ አሁን በቃ ግዛት ውስጥ ነው የምገባ ማለት እኮ ነው ሳገባ ወይም ደግሞ በፍቅር ዓለም ውስጥ እና በጣም ዳንጀር ነው እና ይሄ እኮ ምንም ምክንያት የለውም እኮ እኔ ጋር እንደዛ ይሄ ዙሪያ ጥምጥም እየተካሄደ ያለውን ነገር እኮ ቲቪት እኮ ነው ባዴ ማለት ነው። ቲቪት ስለሆነ ነው ባዴ ማለት ነው እና ማለት ነው ወዶቼም እኔ ካቶሊክ ነኝ ስላችሁ ማለት ነው ሌሎቹ በዘረኝነት ከነርሱ በላይ ሊረዱኝ ይገባል ማለት አይደለም። ኃላፊነት አለባቸው። ራስ ግን ማስቀደም አለበት ባዴ ማለት ነው። የራስህን ባህል የራስህን ነገር ማለት ነው ደግሞ በዛ ላይም ተቸግሮ ምክንያቱም ሌላ ሰው ሊረዳው ይችላል። ሙስሊም ሊረዳው ይችላል። ኤርትራዊ ሊረዳው ይችላል። አረብ ሊረዳው ይችላል። እኔም ግን ማለት ነው እነሱ ካልረዱኝ ማንም ሊረዳኝ አይችልም ባዴ ማለት ነው እና ማስወጣትም ካለ ነገ ለራሳቸው በማሰብ ማለት ነው የማይችሉትን ነገር አንችልም ብለው የሆነ እንደ ጲላጦስ እጄ እንትን ነው ማለትም ለራሱ ይሄ ነገርም ዋና ነገር ነው ልላችሁ እፈልጋለሁ ባዴ ማለት ነው። በኋላ ከማኮራፍ በኋላ ከማንገርገር በኋላ ከማሽጎርጎር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እስከቀጥል ደግሞ በቤተሰቦቼ በኩል ማለት ነው ቤተሰቦቼ የራሳቸው ያልሰጡኝ ገንዘብ ደግሞ ሌላ ሰው እንዲሰጠኝ ሌላ ሰው የሆነ እንዲያደርገኝ መፈለግ የለባቸውም ባዴ ማለት ነው። እኔ ኤርትራዊ በል ጋምቤላ ይበል በሻንጉል ይበል የትኛውንም ታይም ላይ ማለት ነው ሊደርኝ ከፈለጉ ሊደርኝ ይገባል ባዴ ማለት ነው። ካልፈለጉ ደግሞ በቃ አልፈልጉም ነው ምንም ሊያደርግላቸው አልችልም ባዴ ማለት ነው። እንደዛው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ቤተሰቦቼን በቃ ሳገኛቸው ደስ ይለኛል። ግን ደግሞ ተስፋ የሚያስቆርጠኝ ምንድነው ወር አሪፍ ስራው ምናምን ነገር የሚለውን ነገር ማለት ነው ከቤተሰቦቼ ሲሰማ ደስ አይለኝም ወዶቼ በቃ ላይክ ቢያንስ እንኳን በቃ ላይ ካለ አይደለ ያለ እንትን ይሻላል ምናምን ነገር ብዬ ብዙ ጊዜ እንትን አያደርገኝም እና ይሄ ወር አሪፍ ስራው ምናምን ነገር ይደብረኛል። በዛ ላይ ደግሞ ስንት ኮተታም አለ ስንት መተታም ባዴ ማለት ነው በአባቴ ስም ኢንተርኔት ከፍተው የሚጫወቱባቸው ማለት ነው። ስለዚህ ለዛውንም ብዙ ጊዜ አልቸኩልም። ሁለተኛ ደግሞ በዚህ በኔዘርላንድ ያለውን ነገር በኮምፕሌን እንዲዘጋልኝ እፈልጋለሁ። ይሄ በኢሮብ ሀበሻ ኢሮብ በኩል ያለውን ነገር ደግሞ ሜሞሪ
ስለሆነ ማለት ነው። ስቶሪ ስናገር ከኢሮብ ነው የተደወለልኝ። ከኢሮብ ጋር ነበረ፣ እዛ ነበረ፣ እዚህ ነበረ ሌላችሁ ይችላል ማለት ነው። ዋይ በቃ ለእኔ የሚከብደኝን ያህል ለሁላቸውም አይከብዳቸውም። ለአንዳንዶች ደህና ነው፣ ለአንዳንዶች ሰው ዳንጀር ነው ማለት ነው። እና ብዙ የእናቴ ቤተሰቦች እናቴ አልወዳትም ማለት ነው፣ ግን የእናቴ ቤተሰቦች ማለት ነው ብዙ ምክንያት እያመጡ ነው የገደሏቸው ኢሮቦች ማለት ነው። እና በጣም ማይንድ የሌላቸው በጣም እንትን ሰዎች ስለሆኑ በተለይ ከኔ ጋር ደግሞ ሰማይና መሬት ስለሆነ እኔ በብልቴ በማህፀኔ ምናምን ነገር እንደዚህ ሲሰቃይ የኖርኩት በእነርሱ ምክንያት ስለሆነ እኔ ደግሞ ለመብቴ መናገር አለብኝ። እኔ ካልተናገርኩ ማንም ሊናገርልኝ ስለማይችል ማለት ነው። እኔ ግልጹን አድርጌ ሁሉም ነገር ስለኔ ተናግሬያለሁ። ኦልሬዲ ፊኒሽ ማለት ነው። ሰው እናገራለሁ ማለት ነው። ኮምፕሊትሊ መናገር እፈልጋለሁ ማለት ነው፣ ያለኝን ችግር ማለት ነው ብሎ በሙሉ። ምክንያቱ ሰዎቹን ማለት ቻንስ አለ ብሎ ነው እኔ ላይ ሊጫወቱብኝ የሚፈጡት እና ቻንስ ከሌለ መቼም አይመጡም እና ማለት ነው። በተለይ ቅናት አላቸው። ምክንያቱ ልትቀናም ልትወልድም ልትፈልግ የምትችለው ከራስህ ሰው ላይ ነው ማለት ነው። ምንም ለማይሆንልህ ሰው ማለት ነው። አሁን በጣም እንትን ያላቸው ሰዎች ማለት ነው እንዲህ በቃ ከዚህ ጋር መሄድ የለባትም እንደዛ መሄድ የለባትም። እኔ ፈረንጅ አፍቅሬ ሀበሻ መግባት አልችልም ማለት ነው። ማግባትም አልፈልግም ከራሴ ማለት ነው። እኔ ግን እኔ ጋብቻ ላይ ባለ አይደለም ራሴ ላይ ነው ያለኝ። ምክንያቱ ለምን ካላችሁኝ ውዶቼ፣ ምክንያቱም ብዙ ነገር ስለማውቅ ማለት ነው። ብዙ ጊዜ አልፈረፈርም ማለት ነው። እና ፈጣሪ ነው ትዳር ማለት ነው። እና እኔ ራሴን ማግኘት አለብኝ እና ማለት ነው። እና ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው ልላችሁ የምፈልገው ነገር ማለት ነው ይሄ ቀን ከሌሊት ከነዚህ ከሰይጣኖች ከመተተኛሞች ጋር ሰዎች ጋር ሆኜ ማለት ነው ምንም ነገር ሊሳካልኝ አይችልም ማለት ነው። እና ከኔ አይደለም ችግሩ ኮምፕሊትሊ 100% ኢቭንም ማለት ነው 0% ከኔ አይደለም ችግሩ፣ ግን 100% ግን ከነርሱ ነው ማለት ነው። እና ሁሉም ነገር ማለት በቀና መንገድ ሳትመጣ ስትቀርም የራስህን አይሆንልህም ማለት ነው። አንድ ሰው ማለት ነው እንዱቼ ለነጋቸው የምፈልገው ነገር ማለት ነው እንደዛ ነው። የኢሮብ ጉዳይ ደግሞ ያው በቃ እኔ በጣም የሚገርመኝ ነገር ማለት ነው ያው ምንም ነገር ያላሳለፈብህን ሰው፣ ምንም ወጪ የማያወጣብህን ሰው፣ ለአንተ ብሎ ምንም መስዋዕት የማይከፍል ሰው፣ ምንም አይነት ነገር ላይ የማይሳትፍልህን ሰው፣ የማይታመምልህን ሰው፣ ሰው የማይሞትበትን ሰው፣ ሰው የማይሰቃይበትን ሰው፣ ሰው የማያብድበትን ሰው ማለት ነው በእኔ ምክንያት በጣም ይጠግባሉ። ምክንያቱም ያለውን ነገር እየተፈጠረ ያለውን ነገር ስለማይገባቸው ማለት ነው። እና ለዛ ይጠግባሉ ማለት ነው። እኔ ደግሞ ለዛ ነው ማለት ነው መናገር የምፈልገው ማለት ነው። እኔ ምክንያቱም አሁን ሰዎች እየተሰቃዩት ያሉትን ስቃይ ማለት ነው በእኔ ምክንያት ነገ አይለቀኝም ነው፣ ገና ከእንደገና ችግር ውስጥ ይከተኛል ማለት ነው። በትንሹም በትልቁም ማለት ነው በእኔ በኩል የሚገባቸው ነገር ካለ እኔ ግዴታ ማስተካከል ስላለብኝ እኔ ማስተካከል እፈልጋለሁ ማለት ነው። በሌላ በኩል የሚሆነውን ነገር ደግሞ ፈጣሪ ነው ሁሉንም ነው የሚያውቀው ማለት ነው። ለሷይ ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ይሄንን ነው ማለት ነው። ሌላ ምንም ነገር የሚላችሁ ነገር የለም። ያው አዲስ ኢንፎርሜሽን ካለ መጣላችኋለሁ ማለት ነው። ደግሞ እኮ ፈጣሪ የሚለው ማለት ነው የኔ ሰው ረዳህ ማለት እኔን ረዳህ ማለት ነው። አንተ እና ማለት ነው እኔ በግዴታ ከፈጣሪም አይፈልግም ሰው በግዴታ እርዳኝ አትበል ነው የሚለው ማለት ነው። ዋይ ቢኮዝ የነቃ ሰው በኃጢአት እንቅልፍ ያልተኛ ኃጢአተኛ ያልሆነ ሰውን መርዳት